ሰላም ጤና ይስጥልን ውድና የተከበራችሁ የዚህ ቻናል ቤተሰቦች በያላችሁበት ሰላም ጤና ትሆኑ ዘንድ ተመኘው። እንደምን ቆይታችኋል? እንኳን ወደዚህ ቻናል በደህና መጣችሁ። በዚህ ቪዲዮ የማጋራችሁ ያለሁት የምሳሌ ድራማን ነው። ቪዲዮን እስከ ፍጻሜ እንድታዩት ስል ጋበዝኩ። ወደዚህ ቻናል አዲስ የመጣችሁ ካላችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑን ግብዣዬ ነው። እንዲሁም ቪዲዮን ላይክ ማድረግ እንዳትረሱ። የምሳሌ ድራማ በብዙ ልብ አንጠልጣይነቱን ቀጥሏል። ሉላ ከዝና አምልጣ ወጥታ ከቀድሞ ፍቅረኛዋ ከነበረው ከምትወደው ከልጅነት ጓዷ ፍቅረኛዋ ጋር ከሞገስ ጋር ተገናኝታ እንግዲህ ጥሩ ቆይታን እያደረገች ነው። ያው በአንድ በኩል ስጋት ቢኖርባቸውም እሷም ያው እንደ ወንጀለኛም ስለምትቆጠር ስለምትፈለግም ዝናም እንደማይለቃቸውም ስለምታውቅም ያ እንዳለ ሆኖ ግን ከሞገስ ጋር አብራ መሆኑ እጅግ እያስደሰታት በጣም ጥሩ ጊዜን እያሳለፈች እንግዲህ ያለፈውን ሁሉ እያወጉ የሆድ የሆዳቸውን እየተጨዋወቱ ጥሩ ቆይታ እያደረጉ ነው። እናም ሉላ እስከ ዛሬ ድረስ ሞገስ እንዲስማት እንኳን አልፈቀደችም። ብትፈልግም ውስጧ ፍላጎት ቢኖረውም እሱም እንዲሁ ፍላጎቱ ቢኖረውም ይፈራታል። እስካሁን እንኳን ቀርቦ አልሳማትም አብረውም እየሆኑ ነገር ግን እንግዲህ በዚህ ክፍል እንደተመለከትነው ሉላ ማታ የምሰጥ ስጦታ አለ ስትል ነበር። እንግዲህ የምትሰጠው ውድ ስጦታ ራሷን ነው ለሞገስ እንግዲህ አብረው ያው ራሷን ለመስጠት እንግዲህ ወስና የቆረጠች ይመስላል። እስከ ዛሬ ያው የዝና ባለቤት ነኝ የሱ የ80 ሚስት ነኝ ምንም ባልፈልገውም ያው ህግ ግን ከህግ እንግዲህ አላመልጥም ትላለች። እንዲሁም ደግሞ ያው አባቶች ይፍረዱንና ከዛ በኋላ ከህሊና ህግ እንኳን ቢዳኝ ህሊናዬ ነፃ መሆን አለበትም ስትል ነበር። እንግዲህ ያን ሁሉ ስቴፖች አልፈው ነው መሰል አሁን ግን የምሰጥ ውድ ስጦታ አለ ማታ ላይ ብላ እንግዲህ ሰርፕራይዝ ልታደርገው ስትነግረው ነበር። በሌላ በኩል ብሩክ ምሳሌ ለሕክምና ይዞ ሄዶ እናም ለመመለስ ቀን እየተቆጠረ ቀኑ ደርሶም እንግዲህ ለመምጣት ባለው ሂደት ላይ ሆኖ እንደሚመጣም ቀኑን ቅድስት ስላሳወቃት ቅድስትም እንግዲህ ቤቱን ፏ ብትና አድርጋ ከዳጣ ጋር ሆነው እንዲሁም ሲመጣ ያው ሰለብሬት ለማድረግ ባለው ሂደት እንግዲህ ዳንስ መለማመድ አለብኝ ስትል ያው ዘመናዊ ዳንስ አታውቅም እሷ ከባህላዊ ዳንስ ውጪ ማለት ነው። እናም ዳጣን አስለምጅኝ እያለቻት ዳጣም እንግዲህ የምትችለውን እያስለመደቻት እንደዛ ቆይታ እያደረጉ ነበር። ሆኖም ሰዓቱ ደርሶ ብሩክን ለመቀበል ወደ አየር መንገድ ሄደው ነበር እና ጠብቀው እሱም የሚወጣበት ሰዓት ደርሶ እንግዲህ ሲያዩት እሱም ብቻውን ነው የመጣው። ምሳሌ አብራው የለችም። እዚህ ጋር እንግዲህ የኦዲየንሱ ጥያቄም ፍላጎትም ያው የምሳሌ ድና መምጣት ነው። ያም ስለሆነም እንግዲህ ይህን ክፍል በዚህ ሂደት ሰርፕራይዝ አርገው አሳልፈው ያው በቀጣይ እንግዲህ ምሳሌን እንደምናያት ነው የምንጠብቀው። ምሳሌ ያው ከሞተች የድራማ እንግዲህ ድራማው ራሱ የሞተ ነው የሚሆነው። ምክንያቱም የድራማው ዋናው እንግዲህ ምሳሌ ናት፣ እንደ ርዕሱም ምሳሌ ናት። ስለሆነም የምሳሌ ድኖ መምጣት በጣም ወሳኝ ነው እና እንግዲህ በቀጣይ በዚህ ላይ የምናይ ነው የሚሆነው በዝርዝር። እናም እነ ቅድስትና ዳጣ እየጠበቁት አልሆነም። ምሳሌን ሲቃኙ ባይናቸው እንግዲህ አልተመለከቷትም። ምሳሌስ እያሉ እያነቡ ነበር። በሌላ በኩል አይበገሬው ዝና እንግዲህ አምባገነኑ ዝና ያው እጅ አልሰጥም ብሎ እንግዲህ እነ ሉላን እና ሞገስን በማፈላለግ እንግዲህ አልተኛም አላንቀላፋም። ሆኖም ያው አብሮ የሚሰራውን ሰው በዚህ ዙሪያ አይፈልግም። ራሴ ጉልበት አለኝ አቅም አለኝ ሁሉ ነገር አለኝ ብሎ የሚመካ ሰው እንደሆነ የሚታወቅ ነው። ሆኖም ግን አሁን ላይ አቅምም ጉልበቱም ሁሉ ነገሩም ሉላን ለማግኘት ስላልበቃ በቂ ስላይደለ ያው አጋዥ ፈልጎ የሚያስፈልገውን ወሮታ ከፍላለው ሉላን አፋልጋችሁ አግኙና እጇን ይዛችሁ አምጡልኝ፣ ከዛ ደግሞ ሞገስን ግደሉልኝ። የእሱ አንድ አላማ ወሳኝ ዋነኛው አላማ ይህ ነው። ይህንንም ለማድረግ እንግዲህ ማህሌትን በዚህ ረገድ አሳትፏት አዟት፣ በእሷ ስር ደግሞ የሚሰሩ አብረው የሚታዘዙም ነበሩ። እነሱም እንግዲህ አላገኙም። ይባስ እነሱም ተይዘው እንግዲህ በሞገስ ቁጥጥር ስር ውለው ሞገስ ያላቸውንም ነገር ቀምቶ እንደሸኛቸው የምናስታውሰው ነው። እናም እዚህ ጋር ሞገስ በጣም ምርጥ የሆነ ስራ ነው የሰራው። እንግዲህ ተጠንቅቆ ቆርጦ እንደሄደው እንዳወጣጡ ያው ሲያገኛቸው ሳይቀድሙት ቀድሟቸዋል። እናም በዚህ ዝና እጅጉን ተናዷል። ምክንያቱም
እጅ ሰጣችሁ? ለምንስ አልያዛችሁትም? አሁን እነኛን ተላኪዎቹን ራሱ ቢያገኛቸው እንደማይለቃቸው ነበር እንደዛቸው። እናም እነሱም ያው በሱ ፊትም አልተገኙም። ሆኖም ግን ያው የሚደነፋው ሁሉን ነገሩ የሚወጣው በማህሌት ላይ ነው። አሁንም ቢሆን ብሩክን ሊቀበል ሲሄድ እናገኘዋለን በሚል እንግዲህ በዛ ሂደትም ወጥተው ነበር። ያው እንግዲህ በቀጣይ ብሩክን ሊቀበል እንኳን ሄዶ ቢሆን አየር መንገድ ሄዶ ቢሆን ከቅርብ ርቀት ሆኖ ስለሚከታተል እነሱ ጋር ቀርቦ ሊቀበለው እንትን ስለማይል ሊያገኙት አይችሉም። እንግዲህ እንደማይሳካላቸው ነው። በዚህ ሂደት ደግሞ ካልተሳካ ማህሌት ያሰበችውን ነገር ከዝና አታገኝም። ቤት የተባለ ነገር አታገኝም። ንብረት የምትፈልገውን ነገር አታገኝም። ፕላስ ደግሞ የየዕለት ጉርሷን የሚሰጣትን ነገር ራሱ እንደማታገኝ ነው። ባዶ ነው የምትቀረው። ስለሆነም ተስፋዬ ብላ የተጠጋችው እንግዲህ ይሆነኛል ያልፍልኛል ብላ የተጠጋችው በዝና ነው። ዝና ደግሞ ሉላን ካላገኘ ሞገስ ደግሞ ካልጠፋ በቃ እንግዲህ ማህሌትም አለቀላት ማለት ነው። ሲቀጥልም ዝናም አይተዋትም። የሁሉንም ንዴት መወጫ ነው የሚያደርጋት። እና ማህሌት በዚህ ውስጥ አጣብቂኝ ውስጥ ገብታለች። ራሴም ገድለዋለሁ እያለች ስትል እንግዲህ እህቷ ኤፍራታ ሰምታ ነበር። ኤፍራታም እጅሽን እንዳትከቺ በዚህ ውስጥ በኋላ ማትገቢበት ማትወጭበት ነገር ውስጥ ትገቢያለሽ፣ ተጠንቀቂ እያለች እየመከረቻት ነው የእህትነት ምክሯን። እሷ ግን በጭራሽ ብላለች። ምክንያቱም እዚህ ጋር ጥቅም ነው፣ በቃ ጥቅም ፍለጋ ነው። ሲቀጥል ብሩክንም የቀረበችው ቢሆን ለጥቅም ነው። ከሞገስ ጋርም የተጋደመችው ለጥቅም ነው። አሁንም ዝና ጋር ቀርባ አብራ የምትሰራው ለጥቅም ነው። እና በአጠቃላይ እሷም እየተሳካላት አይደለም። ሁሉ ነገር እየተበለሻሸባት ስለሆነ እጅግ እየመረራት እየተናደደች ለምንድን ነው ግን እንደዚህ የሚበላሽብኝ እያለች እየተቆጨች እየተናደደችም ነው። እና እህቷም ደግሞ በዚህ ጊዜም አታጽናናትም። ይባሱኑ የባስ እሷን ህሊናዋን እንትን የሚል ነገር የሚጎዳት ነገር እየተናገረች እንደገናም ደግሞ ግፊትም ታደርግባታለች። በአንድ በኩል ደግሞ ራስሽን ጠብቂም ማይሆን ነገር ውስጥ እንዳትገቢም ትላለች። ሲቀጥል ከጥቅሟ ከምታገኘው ነገር የምትጋራም ስለሆነች እንግዲህ እንዲሁ ደግሞ እንድተዋት አትፈልግም። ከተወቻትና ዝም ብላ ከተቀመጠች ደግሞ የሚልሱት የሚቀምሱት ነገር አይኖርም። የቤት ክራይ የሚከፍሉትም ነገር አይኖርም። ፕላስ እሷም አብራት እዛ ቤት መቀመጧንም አትፈልግም። አሁንም ጥቅም ስለምታገኝ የቤት ክራይ ከቨር ስለምታደርግላት ነው። ስለሆነም እንግዲህ በዚሁ አጣብቂኝ ውስጥ ናቸው። ሞገስን ለማግኘት እንግዲህ የባጤ ቋጡን እንትን እያሉ የታገሉ ነው። እንግዲህ ሞገስ ደግሞ ያው የስራቸውን ስለሚያውቅ እንደሚፈልጉት ስለሚያውቅ እንደማይተኙ እንደማያንቀላፉ ስለሚያውቅ በጥንቃቄ ነው እያንዳንዱን እንቅስቃሴውን የሚያደርገው ማለት ነው። እና እንግዲህ ድራማው በዚህ ሂደት ላይ ነው የነበረው ይህ ክፍል። በቀጣይ እንግዲህ ሞገስ ማነው ብሩክ ከሄደበት ሲመጣ ያው ምሳሌን እንዳለ ያዘ ነው፣ አብራው እንደሌለች ነው። ሲጠይቁትም እንግዲህ በምልክት ነው እንደዚህ ብሎ ያለው። ስለዚህ እንግዲህ በቀጣይ ስለ ምሳሌ ምን እንሰማ ይሆን? ምሳሌ በህይወት እንግዲህ መትረፍ አለባት፣ ትተርፋለችም ትድናለችም። እዚህ ጋር ልባቸውን ለማንጠልጠል ነው እንደዛ ያደረገው ኦዲየንሱንም ጭምር አጠቃላይ። ስለሆነም እንግዲህ በዛ ላይ በቀጣይ ክፍል የምናይ ይሆናል። ሞገስንስ እንደፎከሩት እነዚህ እነ ዝና ማህሌት ያገኙት ይሆን? ፉከራቸው ሽለላቸው ይሳካላቸው ይሆን? ወይስ እንዲሁ እንደተቃጠሉት እንደዚሁ እንደተናደዱት በዚህ ሂደት ይቆዩ ይሆን? እንግዲህ ዝና ሉላን ካጣ ጊዜ ጀምሮ እንግዲህ መታው ነው ደብድባው ነው የሄደችው ከቤት። ሆኖም ግን እሱ ይወዳታል አሁንም ይፈልጋታል። እሷ ግን አትፈልገውም። እና እሷ ከሌለች ጊዜ ጀምሮ እረፍት አጥቷል፣ እንቅልፍ አጥቷል። እየተመገበም እንዳይደለ ራሱ እየተጎዳ እንደሆነ ነው። የሉላ ነገር አንገብግቦታል። ስለዚህ በዚህ መንገብገብ እንዴት ሆኖ ነው የሚቀጥለው? እንግዲህ ሉላን ካጣ ከእሷ ህይወት እሷ ከሌለች ህይወት ለሱ ምንም እንደሆነ ነው። ስለዚህ ይህ የሉላን ማጣት ለሱ በጣም አደገኛ ነው ለህይወቱ፣ በጣም ስለሚወዳት ስለሚያፈቅራት። ሆኖም ግን ነፃነት አልሰጣትም፣ ፍቅር አልሰጣትም። ዝም ብሎ ብቻ እንደዚሁ በጉራ እያኖራት አፍኖ እያኖራት በጣም ብዙ ነው እንግዲህ በህይወቷ የተጫወተው ማለት ነው። ስለሆነም አሁን እንግዲህ እሷን በመፈለግ ያገኛት ይሆን? በቀጣይ የሆነ ፍንጭስ አግኝቶ እነሱን ያሉበት ይደርስ ይሆን? ሞገስን ያገኘው ይሆን? ይህም እንግዲህ በቀጣይ ክፍል የምናይ ነው የሚሆነው። በሌላ በኩል ዳጣም የቤተሰቦቿ ጥያቄ እንግዲህ በጣም አንገብግቧታል። እረፍት ነስቷታል፣ እንቅልፍ ሁሉ ነስቷታል። ምክንያቱም ይህ የማንነት ጥያቄ ነውና እና በተለይ የእናት ጥያቄ በጣም እንግዲህ ውስጧ በጣም እያጫረ ነው። ለዛም ደግሞ እረፍት ማታለች፣ እንቅልፍም ጭምር
ያው ምግብም ጥርግ አርጋ እየበላች ነው፣ ግን ምግብም አልበላለኝ እያለች ነው። ሆኖም ግን ለዚህ ደግሞ እንግዲህ ያው ተባበርሻለሁ፣ ረዳሻለሁ፣ አፋልግሻለሁ ያለው ሞገስ ነው እና እሱም ደግሞ ዳጣን ስላገኘ ትንሽ ጊዜ ስላላገኘ ነው እንጂ ያፋልጋታል። ብሩክም ሲመጣ ደግሞ ከሱ ጋርም ሆኜ አፋልጋችኋለሁ፣ አገኛችኋለሁ የሚል ተስፋ አላት። እንግዲህ በቀጣይ ታገኛቸው ይሆን ይሳካላት ይሆን የሚለውንም በዝርዝር የምናይ ነው የሚሆነው። በዚህ ቪዲዮ ያዘጋጀ ነው ይህን ይመስላል። ስለተከታተላችሁ አመሰግናለሁ።